ሳውዲ አረቢያና ቀይ ባህር አሁንም አደጋ ውስጥ ናቸው። የኤርትራ መንግስትም በውጥረት ላይ ይገኛል። ከሰሞኑ ሳውዲ አረቢያ በቀይ ባህር በሚገኘው በባብል አልመንደብ በኩል የንግድ መርከብ እንዳታሳልፍ እገዳ የጣለው የየመኑ ሀውቲ በሳውዲ መርከብ ላይ የፈጸመው ጥቃት ሪያድንና ቀይ ባህርን ስጋት ውስጥ ከቷል። ይህ የቡድኑ ተግባር ከየመን በቅርብ ርቀት ላይ ለምትገኘው ኤርትራ ትልቅ ራስ ምታት ፈጥሯል። የሀውቲ ቀውስ ሰሞኑ ከኤርትራ አመራሮች ጋር ውይይት ሲያደርግ ለነበረው ህወሓትም ተርፏል። ይባስ ብሎ በቁም እስር ላይ ይገኙ የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ መጥፋታቸው ህወሓትን አስጨንቋል። ሀውቲ በቀይ ባህር ላይ የጀመረው ጥቃት ለነ ኢሳያስና ደብረጽዮን ምን አይነት መዘዝን ይዞ እየመጣ ነው የሚለውን ለመመልከት ከጥቃቱ እንጀምር። Yemen's Ansarullah Houthis have declared a naval blockade against Saudi Arabia set to take effect immediately. في الخروج المليوني العظيم في جمعة التحذير والنفير. የየመን ሀውቲ ቡድን በትናንትናው ዕለት በቀይ ባህር ላይ ሲያልፍ የነበሩ ሁለት የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ወታደራዊ እርምጃ መውሰዱን አስታውቋል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ ጥቃቱን አስመልክቶ በሰጡት መግለጫ ከቀናት በፊት ለሳውዲ አረቢያ የተሰጣትን ማስጠንቀቂያ ጥሰው በቀይ ባህር በኩል ሲያልፉ የነበሩ ኢንሲሊያና ሌላ የተሰኙ ሁለት መርከቦች ጥቃት እንደተፈጸመባቸው አስታውቀዋል። ሀውቲ ጥቃቱን የፈጸመው የባሊስቲክና ክሩዝ ሚሳይሎች እንዲሁም ድሮኖችን ተጠቅመው እንደሆነ ቃል አቀባዩ ተናግረዋል። ይህንን የሀውቲ ጥቃት የተቃወሙት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በክልሉ ውስጥ ግጭት እየጨመረ መምጣቱን ገልጸው አንዱ ቀውስ ሌላውን ቀውስ እያባባሰ አንዱ ግጭት ሌላ ግጭት እየቀሰቀሰ ነው በማለት መናገራቸውን አሶሺየትድ ፕሬስ ዘግቧል። የሀውቲን ጥቃት ያወገዘችው ፈረንሳይ በሳውዲ መርከቦች ላይ የሚሰነዘረው ጥቃት ኃላፊነት የጎደለው ነው በማለት አስታውቃለች። የአውሮፓ ህብረት ከፍተኛ ዲፕሎማት ጃክ ካላስ በበኩላቸው የየመን ሀውቲ አማጽያን በቀይ ባህር በኩል በመርከቦች ላይ የሚሰነዝረውን ጥቃት እንዲያቆም ጥሪ አቅርበዋል። በነዳጅ ማጓጓዣ ላይ የተፈጸመው ጥቃት ተቀባይነት የሌለው ህገወጥና በክልል ውስጥ ያለውን ግጭት ያባብሰዋል ማለታቸውን ዲደብሊው ዘግቧል። ሀውቲ በሳውዲ አረቢያ መርከቦች ላይ ጥቃት ከመፈጸሙ ከቀናት በፊት በቀይ ባህር በኩል በሚገኘው የሳውዲ ወደብ ነዳጅ ለመቅዳት ሲጓዙ የነበሩ መርከቦች የሪያድን ነዳጅ ሳይሸምቱ በመጡበት እንዲመለሱ ሲያደርግ ቆይቷል። የቻይናና የህንድ መርከቦች ከተመለሱት ውስጥ ዋነኞቹ ናቸው። አሁን ነገሩ ተካሯል። የሳውዲና ሀውቲ መጨረሻ የተቃረበ መስሏል። እዚህ ጋር ግን አንድ ሀገር ጭንቀት ውስጥ ወድቃለች። የኢሳያስ አፈወርቂ ሀገር ኤርትራ። መካከለኛው ምስራቅ በአሜሪካና ኢራን ጦርነት ምክንያት እየነደደ ባለበት በዚህ ሰዓት የባብል አልመንደብና ቀይ ባህር ወደ አስከፊ ቀውስ እያመራ መጥቷል። አሜሪካ በኢራን ላይ የምትፈጽመውን ጥቃት ማጠናከሯና የሳውዲ መንግስት ከየመኑ ታጣቂ ቡድን ሀውቲ ጋር ግጭት ውስጥ በመግባቱ የቀይ ባህር ደህንነት አደጋ ውስጥ ወድቋል። ታጣቂ ቡድኑ ለመርከብ ኩባንያዎች ከቀናት በፊት በላከው የኢሜል መልእክት መርከቦች ወደ ሳውዲ አረቢያ ጭነት ይዘው እንዳይጓዙ በሀገሪቱ ወደብ ውስጥም ነዳጅ እንዳይጭኑ ማሳሰቡ ጉዳዩን አክብዶታል። ሀገራት ይህንን አይነት እንቅስቃሴ የሚያደርጉ ከሆነ በኢራን ሰራሾች ሚሳይሎች ኢላማ ሊሆኑ እንደሚችሉም ከቀናት በፊት አስታውቋል። ሰሜናዊውን የየመን ግዛት እያስተዳደረ ያለው ሀውቲ የባብል አልመንደብ የባህር ዳርቻን ጨምሮ ቀይ ባህርን ለብቻው ማስተዳደር የፈለገ መስሏል። እናም በሆርሙዞች መጥመጥ መዘጋት ምክንያት በቀይ ባህር በኩል ነዳጅ ለመሸመት በሚመጡ መርከቦች ላይ አደጋን ደቅኗል። የኢራንና አሜሪካ ጦርነት የዘነጋቸውን ቀይ ባህር እንድትመለከታት ያደረጋት ሳውዲ አረቢያ በባህሩ በኩል በሚገኘው የያምቡ ወደብ በኩል በቀን በሚሊዮን የሚቆጠር በርሜል ነዳጅ ወደ ውጭ መላክ አስችሏትም ነበር። አሁን ግን ሀውቲ እያስቆመው ይገኛል። በኳታር ላይ ድሮኖችን ስታስወነጭፍ የነበረችው በዩናይትድ አረብ ኤምሬት መርከብ ላይ ጥቃት ስትፈጽም የቆየችው ኢራን በዚህኛው ዙር ጦርነት በሳውዲ ላይ ጥቃት ባትፈጽምም ፍላጎቷን በሀውቲ በኩል እየከወነች ትገኛለች። የብሪታንያ የባህር ኃይል ደህንነት አምብሬ በሀውቲ ምክንያት ወደ ሳውዲ አረቢያ ወደቦች የሚሄዱ መርከቦች ከፍተኛ አደጋ ላይ እንደሚገኙ አስታውቋል። የሀውቲን ጥቃት የተቃወመችው ኳታር ሳውዲ አረቢያ በየመን ላይ ከበባ አድርጋ የባህር ላይ ጉዞ እያደናቀፈች ነው በማለት ታጣቂ ቡድኑ ያወጣውን መግለጫ ተቃውማለች። የኳታር የውጭ ጉዳይ ሚኒስትር ከዚህ ቀደም በወጣው መግለጫ ዓለም አቀፍ ማህበረሰብ የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች እንዲያከብር ጥሪ አቅርበዋል። ከነዚህም ውስጥ የየመን ጉዳይ በተመለከተ የወጣው የውሳኔና የቀይ ባህር የመርከብ ነጻነት እንደሚገኙበትም ይፋ አድርጓል። በዓለም አቀፍ የውሃ መስመሮች ውስጥ የመርከቦች ነጻነት የዓለም አቀፍ ሕግ መሰረታዊ መርህ መሆኑን የገለጸው የኳታር የውጭ ጉዳይ ሚኒስቴር መስሪያ ቤት የ1982 የተባበሩት መንግስታት የባህር ሕግ ስምምነት አንዱና ዋነኛው መሆኑንም ይፋ አድርጓል። ከዓመታት በፊት ሽብርተኞችን ትረጃለች ተብላ በሳውዲ አረቢያ ክስ ሲቀርብባት የነበረችው ዶሃ
አሁን አሸባሪ የተባለውን ሀውቲን ተቃውማ ከሪያድ ጎን ቆማለች። ሀገሪቱ ከሳውዲ አረቢያ ጋር ያላትን ሙሉ አጋርነትና ሉዓላዊነቷን እንዲሁም ደህንነቷን ለመጠበቅ ከጎኗ ከመቆም ባለፈ ለምትወስዳቸው እርምጃዎች ሁሉንም ድጋፍ እንደምትሰጥ መግለጿን አናዶል ዘግቧል። የኳታርን ድጋፍ ያገኘችው ሳውዲ ከየመኑ ታጣቂ ቡድን ጋር ያላት ውጥረት እየሰፋ መጥቷል። ነዳጆቿንም በቀይ ባህር በኩል ለመሸጥ ተቸግራለች። አሜሪካ ከኢራን ጋር እያደረገች ባለው ጦርነት ምክንያት ቀይ ባህር አደጋ ውስጥ ወድቋል። ይህንን የቀይ ባህርን ውጥረት የተመለከቱት ዶናልድ ትራምፕ በሁቲ ላይ እርምጃ ለመውሰድ መዘጋጀታቸውን ሲገልጹ ቆይተዋል። በሳምንቱ አጋማሽ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር ውይይት ያደረጉት ዶናልድ ትራምፕ አሜሪካ ከዚህ በፊት የሁቲ አማጽያንን ስጋቶች መቋቋሟን አስታውቀው የሁቲ ጦር በድጋሚ በቀይ ባህር ላይ አዲስ ጥቃት የሚፈጽም ከሆነ ዩናይትድ ስቴትስ በጦሩ ላይ እርምጃ ለመውሰድ ዝግጁ መሆኗን ሲገልጹም ተስተውለዋል። What is your level of concern of a blockade of the Red Sea by the Houthi rebels? About 45 days of very powerful action we took against the Houthis. And we've had no problem with the Houthis. They've had no problem with us for a long period of time, including during this conflict. አሜሪካ ከኢራን ጋር በገባችበት ጦርነት ምክንያት ቀውሱ በየሀገራቱ እየሰፋ በመምጣቱ የትራምፕ አስተዳደር ወደ ድርድር ለመምጣት በማጤን ላይ መሆኑ ተገልጿል። የትራምፕ አስተዳደር ከኢራን ጋር አዲስ ውይይት ለማድረግና የ10 ቀናት የተኩስ አቁም ስምምነት ለመስማማት እያሰበ መሆኑን አክሲዮስ ዘግቧል። ዩናይትድ ስቴትስ ከኢራን ጋር ድርድር ለማድረግ እያሰበች እንደሆነ አክሲዮስ ቢዘግብም የአሜሪካው የመከላከያ ሚኒስቴር ፔት ሄግስት አሜሪካና እስራኤል ከኢራን ጋር ባደረጉት ጦርነት ከ37 ቢሊዮን ዶላር በላይ ማውጣታቸውን ተናግረዋል። የመከላከያ ሚኒስትሩ ለጦርነቱ 87 ቢሊዮን ዶላር እንዲመደብላቸው የሴኔቱን አባላት ጠይቀዋል። Defense Secretary Pete Hegseth is asking lawmakers for billions of dollars in funding, partly to cover the cost of the war in Iran. As the war itself escalates, it appears to be expanding into another crucial strait in the Middle East. በጠየቁት የበጀት ጭማሪ ምክንያት ከዲሞክራቶች ጋር ሲጋጩ አመሹት የአሜሪካው የመከላከያ ሚኒስትር ፔት ሄግስት በዲሞክራቶች ሲተቹም ታይተዋል። ዲሞክራቱ የሴኔት አባል የሆኑት ጋሪ ፔተር የአሜሪካን ጦር እየመራ ከኢራን ጋር ጦርነት ያደረገው ፔት ሄግስት የረጅም ርቀት እቅድ እንደሌለውና አስተዳደሩ እንደወደቀ ሲናገሩም ታይተዋል። I will tell you how I use the word failure, because I use the word failure to their leaders. You, sir, are the failure, not the men and women who are on that front line. You don't have a strategy. You don't have a long-term plan to actually win this war. Win the war. የሆርሙዝ ሰርጥን ከኢራን በመንጠቅ መቆጣጠር የፈለገችው አሜሪካ በአረብ ሀገራት የሚገኙ የጦር ቤዞቿን ተጠቅማ ኢራን ማሸነፍ ተስኗታል። በቀይ ባህር ደግሞ ሌላ ዱብዳ እየመጣባት ይገኛል። ከዚህ ቀደም በቀይ ባህር ላይ ጥቃት ሲፈጽም በነበረው ሀውቲ ላይ ከእስራኤል ጋር ወታደራዊ እርምጃ ስትወስድ የነበረችው አሜሪካ አሁን በድጋሚ የጦር ጀቶቿን በቀይ ባህር ሰማይ ስር ማንቀሳቀስ የግድ ብሏታል። በጅቡቲ የጦር ቤዝ ያላት ዩናይትድ ስቴትስ በኤርትራም ይህንን ተግባር መከወን ሳትፈልግ የቀረች አይመስልም። ከሰሞኑ በአሜሪካና በኤርትራ ባለስልጣናቶች በኩል ውይይት ሲደረግ እንደነበር የተገለጸ ሲሆን ከውይይታቸው አንዱ የዚህ የቀይ ባህር ደህንነት አንዱ እንደሚሆን ግምቶች ተቀምጠዋል። አሜሪካ ከኢራን መንግስት ጋር ተባብራ የየመኑን አማጺ ቡድን ታጠቃለች ወይ የሚለውን ጥያቄም በበርካቶች ዘንድ እየተነሳ ይገኛል። ለበርካታ ዓመታት ከአሜሪካ ጋር ተቃቅሮ የኖረው በቅርብ ጊዜያት ውስጥ ከሀገሪቱ ጋር ንግግሮችን እያደረገ የሚገኘው የኤርትራ መንግስት ከዩናይትድ ስቴትስ ጋር ተስማምቶ በቀይ ባህር ላይ አደጋ የደቀነውን ሀውቲን አሜሪካ ጥቃት እንድትፈጽምበት ይተባበራል ወይ የሚለው ጉዳይ ትኩረት ስቧል። ከግብጽና ሱዳን ጋር ከሰሞኑ ሲመክር የቀይ ባህር ደህንነትን ለማስጠበቅ የባህሩ ተዋሳኝ ሀገራት ብቻ ናቸው የሚመለከታቸው በማለት መግለጫ ሲያወጣ የቆየው የሻዕቢያ መንግስት አሁን የቀይ ባህር ደህንነትን የሚያስጠብቅበት ፈተና ብቅ ብሎበታል። በአፍሪካ ቀንድ ለሚቀሰቀሱ ቀውሶች ምክንያት የሚሆነው ከአልሸባብና ከሌሎች አሸባሪዎች ጋር እንደሚሰራ ከዚህ ቀደም በተባበሩት መንግስታት ድርጅት ክስ ሲቀርብበት የኖረው የሻዕቢያ ጦር ከአሜሪካ ጋር ያለውን ቁርሾ ወደ ጎን ትቶ ለቀይ ባህር ደህንነት የራሱን አስተዋጽኦ ያደርግ ይሆን? ይህንን ጥያቄ ለእናንተ ለሀሳብ ሚዲያ ቤተሰቦቻችን እያቀረብን ኤርትራና አሜሪካ ከተስማሙ ምን ይፈጠራል? በአሜሪካ ማዕቀብ ሲጣልበት የነበረው ህወሓትስ መጨረሻው ምን ይሆናል የሚለውን እንመልከት። የየመኑ ታጣቂ ቡድን ሀውቲ ቀይ ባህርን እስከ ወዲያኛው የሚጠረቅመው ከሆነ በባህሩ ላይ የንግድ ልውውጥ የሚያደርጉት አሜሪካና ምዕራባውያን ሀገራቶች የባህሩን ደህንነት ለመጠበቅ በቀጠናው ተጨማሪ ጦር ሰፈር እንዲያቋቁሙ የሚያደርጋቸው ሲሆን ከየመን በቅርብ ርቀት ላይ የምትገኘው ኤርትራ ለዚህ ተመራጭ ያደርጋታል። ከእስያ ወደ አውሮፓ የሚገቡ የኢንዱስትሪ ምርቶች፣ የኤሌክትሪክ እቃዎችና አልባሳት ከ40 በመቶ በላይ የሚሆኑት በዚህ በቀይ ባህር በኩል መዘዋወራቸው ሀገራቱ ለባህር ደህንነቱ ትልቅ ትኩረት እንዲሰጡ ያደርጋቸዋል። እናም ቁርሾ ካላቸው ኤርትራ ጋር ለመስራት ከኢሳያስ አፈወርቂ መንግስት ጋር እንዲያወሩ ያደርጋቸዋል።
በቀጠናው ቀውስን ለማስፋፋት ከተለያዩ መንግስታት ጋር ስምምነት የሚያደርገው የኢሳያስ አፈወርቂ መንግስት ከወዳጁ ኢራን ጋር ይቃረን ይሆን የሚለው ጉዳይ ተጠባቂ እንዲሆን አድርጎታል። የአሜሪካንን ጥቃት ለማስቆም የዓለም አቀፍ ኢኮኖሚን እንደ ማስፈራሪያ የያዘችው ኢራን የጦር መሳሪያ ድጋፍ ስታደርግለት የነበረው የኤርትራ መንግስት ይህንን ዓላማዋን እንዲያከሽፎ የምትፈልግ አይመስልም። ከውጭ ሀገራት ጋር የሚያደርገው ዲፕሎማሲያዊ ግንኙነት በቋሚነት የማያስቀጥለው የኤርትራ መንግስት ኢራንን ገሸሽ ሊያደርግ እንደሚችል ግምቶች እየተቀመጡ ይገኛል። የኢራን ቀኝ እጅ በሆነው ሀውቲ ላይ የተባበሩት አረብ ኤምሬት ጥቃት ልትፈጽም ባሰበች ወቅት የአሰብን ወደብ ለኤምሬትስ የጦር ሰፈር አድርጎ የሰጠው የኤርትራ መንግስት ከዓመታት ቆይታ በኋላ በተባበሩት አረብ ኤምሬት ላይ ሲያቀርበው የነበረው ክስ ከሀገራት ጋር ስምምነት አድርጎ መቆየት እንደማይችል ማሳያ ይሆናል። አዲሱ የሀውቲ ውሳኔ ተፈጻሚ መሆን ቀጥሎ በቀይ ባህር የሚተላለፉ የንግድ መርከቦችን የሚዘጋ ከሆነ ዩናይትድ ስቴትስ የኤርትራን ወደቦችና ደሴቶች ለመጠቀም ከኤርትራ መንግስት ጋር መደራደር ግድ ሊላት እንደሚችል እየተገለጸ ይገኛል። ሆኖም ግን እዚህ ጋር አንድ ጥያቄ እንዲነሳ ያደርገዋል። ለ35 ዓመታት ምርጫ ሳያደርግ ኤርትራን ያስተዳድረው አሜሪካ በሶማሊያ የሚገኘውን አልሸባብን ለማጥፋት ረብጣ ዶላሮችን መድባ በሶማሊያ ኦፕሬሽን ስትፈጽም የአልሸባብን ጦር አይዞ ሲል ከከረመው የሻዕቢያ ጦር ጋር እንዴት ትሰራለች የሚለው ጉዳይ ትኩረት ስቧል። Luchamos para liberar a nuestra gente de la explotación y para establecer un gobierno popular en Eritrea. ስልጣኑን መልቀቅ የማይፈልገው የሻዕቢያ መንግስት በሀውቲ ጦር ተግባር ምክንያት ጭንቀት ውስጥ ወድቋል። ጥቅሟን ለማስጠበቅ በኩባ ላይ ማዕቀቦችን ስትጥል የከረመችው ኢራንንም ወደ ድንጋይ ዘመን ቀይራለሁ በማለት በፕሬዝዳንቷ ዶናልድ ትራምፕ በኩል ስታስታውቅ የኖረችው አሜሪካ የአስመራውን አገዛዝ ምን ትወስንበታለች የሚለው ጉዳይ አነጋጋሪ ሆኗል። በኤርትራ የተከሰተው ውጥረት በመቀለም እግሩን አስገብቷል። ከሰሞኑ የፌዴራሉን መንግስት ከስልጣን ለማንሳት ከሻዕቢያ ጦር ጋር ምክክር ሲያደርግ የነበረው ህወሓት በውጭ ኃይል ታገዛለሁ በማለት የትግራይ ተወላጆችን ወደ ጦርነት ለማምጣት ሲጠቀምበት የነበረው ንግግር ከንቱ ሆኗል። የሻዕቢያ ጦር አሁን በአሜሪካ አስከፊ እርምጃ እንዳይወሰድበት ራሱን በመከላከል ላይ ተጠምዷል። በዚህም ምክንያት ከሻዕቢያ ጦር እገዛ እንደሚያገኝ ተስፋ አድርጎ የነበረው ህወሓት ቅስሙ ተሰብሯል። በመቀለው ቡድን ላይ ሌላ ራስ ምታት ተጨምሯል። የጽምዶ ጥምረትም አደጋ ውስጥ ወድቋል። ከሁሉ በላይ ህወሓት በቁም እስር ላይ ያስቀምጧቸው የነበሩት ጀነራል ታደሰ ወረደ ተሰውረዋል። ጀነራሉ የትና በምን ሁኔታ ላይ እንደሚገኙ የሚታወቅ ነገር የለም። ከህወሓት ጋር ልዩነታቸው እየሰፋ የመጡት የቀድሞ የድርጅቱ አባላት ወደ አዲስ አበባ መምጣታቸው ጀነራል ታደሰ ወረደም ይህንኑ ተግባር እንዲፈጽሙት ሊያደርጋቸው እንደሚችል ሳይታለም የተፈታ ጉዳይ ያደርገዋል። ከዚህ ቀደም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ከህወሓት ጋር ተጋጭተው ወደ አዲስ አበባ መምጣታቸው የታደሰ ወረደ መጨረሻ እንደ ጌታቸው ረዳ ለመሆኑ ምልክት ሰጥቷል። ጀነራል ታደሰ ወረደ የአዲስ አበባ ጉዟቸው የሚሰናከልባቸው ከሆነ ግን የትግራይ ህዝብን አስተባብረው በህወሓት ላይ ጫና ሊፈጥሩ እንደሚችሉ ቅድመ ግምቶች እየተቀመጡ ይገኛል። ህወሓት ግን ማንኛውም ጤናማ የሆኑ የትግራይ ተወላጆች ለግዳጅ እንዲዘጋጁ በአማኑኤል አሰፋ በኩል መግለጫ ሰጥቷል። የትግራይ ፖለቲካ አሁንም ወደ ሌላ ቀውስ እያመራ ይገኛል።